መምህር ዚያድ እባላለሁ። የትምህርት ዝግጅቴ ማስተርስ አለኝ። ሰው በመምህርነት ከ10 ዓመት በላይ ቆይቻለሁ። ኦልሞስት 11 ከዛ በላይ ቆየሁኝ ማለት ነው። ይህ መጽሐፍ ያው ኮምፓስ ማቴማቲክስ ይባላል። ይህ መጽሐፍ ለማዘጋጀት አንዱ ያበረታታኝ የልጅነቴ ነው ማለት ልጅነት ላይ በዚህ መልኩ ቢሆን በዚህ በኩል ብንማር የሚለው ነገር አለ። እንዲሁም እንደ ሀገር ማቴማቲክስ ላይ የተወሰነ ፕሮብሌሞች አሉ ያው ይታወቃል። ስለዚህ ያን ነገር ለመቅረፍ እንዲሁም እያስተማርኩ እንዳልኩሽም ያው ከ10 ዓመት በላይ ልምድ አለኝና ያንን እያስተማርኩ ባለው ሰዓት ልጆች ሚስ የሚያደርጉት ነገር አውቀዋለሁና በዛ መንገድ የተዘጋጀ ነው። ስቴፕ ባይ ስቴፕ የሚያሳይ እያንዳንዱን ኤግዛምፕል ስታዩ ራሱ የተለያየ ነው። አሁን ስናየው ኤግዛምፕሎች አንድ ነው የሚመስሉት ግን ቴክኒካል ናቸውና ልጆች የቱ ጋር ሚስ ያደርጋሉ የሚለው የተዘጋጀ ነው። እንደገና ምንድነው ለየት የሚያደርገው ይህን መጽሐፍ ኤግዛምፕል ይኖረዋል፣ ኤክስፕላኔሽን አለው። ልክ ኤክስፕሌን ካደረገ በኋላ ኪወርዶች አሉ። ቢያንስ ያንን ቶፒክ የመሰለ ያን ኮንቴንት ኢንዲኬት የሚያደርግ ኪወርዶች አሉ። ዘን ከዛ በኋላ ኤግዛምፕል ይሰራል። ኤግዛምፕሉ ደግሞ ምንድነው 3 4 ያለ ልክ ቅድም እንዳልኩሽ ልጆች በቃ ያዝናና ነው የሚሰራው ያዝናና። ምክንያቱም ልጆች እያወቁ መሄድ አለባቸው እንጂ ዝም ብለው ያን ነገር እንዲሞክሩ ማድረግ ብቻ አይደለም። ሶ ያዝናና ነን። ሁለተኛ ኤግዛምፕል ላይ ትንሽ የሆነ ነገር እየጨመረ እያለ ይሄዳል። ሌላ ምንድነው ኢሉስትሬቲቭ ኤክሰርሳይዝ አለው። ይህ ማለት ያንን ኤግዛምፕል ጀስት ስቴፕ ባይ ስቴፕ እዛው ላይ ነው ያለውና ከሰሩ በኋላ ያንን ኤክሰርሳይዝ ደግሞ ድጋሚ ቢያንስ ከ7 በላይ ያለነሱ ጥያቄዎችን ይሰራል ማለት ነው የመጽሐፍ። ሌላም ደግሞ የ8ኛ ክፍል ተማሪዎች ደግሞ ዝግጁ እንዲያደርጋቸው በእያንዳንዱ ቻፕተር ከ80 በላይ ያለነሱ ጥያቄዎች አሉ። ይህ ማለት ይህ መጽሐፍ 14 ቻፕተር አለው። 14 ቻፕተር ማለት የግሬድ 7 እንደገና የግሬድ 8 ማለት ነው። ሶ በዚህ ቻፕተር ውስጥ ከ1400 ያላነሱ ጥያቄዎች ይሰራሉ። ይህ መጽሐፍ ለግሬድ 7 ኤንድ ብቻ ሳይሆን ለ9ኛ ክፍልም እንዲሁም ዝግጁ እንዲያደርጋቸው ያደርጋል። እንዲሁም ስኮላር ለማግኘት የሚፈልጉ ልጆች እዚህ ውስጥ ጥያቄዎች ተካተዋል ማለት ነው። ሌላ ደግሞ ምንድነው ልጆች ከመሆናቸው አንፃር ብዙ ጊዜ ኢንተርኔት ላይ ከገቡ ማይወጡበት ሁኔታ አለና ያንን ነገር ያገናዘበ ነው። ጥያቄ ማለት እያንዳንዱ ነገር እዚህ ውስጥ ያገኛሉ። ኖት ነው፣ ፕራክቲስ የሚያደርጉበት ነው። እንዲሁም ገና ያንን ጥያቄዎች በማዘረግ ለ8ኛ ክፍል ሚኒስትሪን ብቁ የሚያደርግ መጽሐፍ ነው። ስለዚህ በጣም ጥሩ እንግዲህ አንተ በዚህ ደግሞ ወስታክል ወይ ደግሞ አስቸጋሪ የሆነብኝ ጉዳይ 10 ዓመት ነው የጨረሰው የመጽሐፍ እና ለ10 ዓመታት ነው ይሄን መጽሐፍ እየተጻፈ እየተገመገመ ኤዲተሮች አሉት ያዩት ፕሪንት የተደረገ በትንሹ 20 ጊዜ ኤዲት ተደርጓል። ቢኮዝ ማቴማቲክስ እያንዳንዱ ነገር እይታል ስለሚጠይቅ ማለት ነውና ያ ነው። ሌላ ደግሞ እጅግ በጣም አውትስታንዲንግ የሆኑ ልጆች መጽሐፍ ይፈልጋሉና ያንን በማሰብ ነውና ይሄ መጽሐፍ እንደውም ወደ 415 አካባቢ ፔጅ ነው ሚኒማይዝ ቢደረግ ነው እንጂ መጽሐፉ ብሮድ ነው በጣም ውስጡ ሲያዩት ነው የሚደነቁትና አእምሯቸውን እንዲሰበስቡ ኮንሰንትሬት እንዲሆኑ የሚያደርግ ነው። የተለያዩ ችግሮች ይኖራሉ። እኔ አሁን ይሄን መጽሐፍ ስጽፍ ብዙ ጊዜ ህመም ገጥሞኝ ያውቃል። ምክንያቱም ማቴማቲክስ ቁጭ ብሎ መጽሐፍ ትንሽ ይከብዳል። ቢኮዝ ኢሜጆች አሉ፣ ጂኦሜትሪዎች አሉ፣ ማሰብ ይጠይቃል። ቅድም ያልኩሽ ጉዳይ አለ። አንደኛ ጥያቄ ላይ ኤ እና ቢ ከምን ቢለዩ ነው ልጆች የሚጠቅማቸው ኤግዛምፕል ሲሰጥ ኤ ከሲ ጋር ምን ቢሆን ይጠቅማቸዋል። ሶ የኤ የቢ የሲ ዲፈረንሳቸው ምን መሆን አለበት በሚል መልክ ነው የተዘጋጀው። ገና ቴጂና ደግሞ ኤክሰርሳይዝ ላይ ሲሄድ ደግሞ ምን አይነት ጥያቄ ቢዘጋጅ ነው ተማሪዎች በጂኦሜትሪ መልክ በኢሜጅ መልክ ነው ልጆች የሚገባቸው። በሜተድ ነው፣ ትሪኮች አሉ፣ ፎርሙላዎች አሉ። የራሴ የሆኑ ፎርሙላዎች ከቨር ፔጅ ላይ እንደውም ይታያልና እንደገና ደግሞ ሜተዶች ለምሳሌ ልጁ የኔ ሜተድ ብቻ መከተል የለበትም። ምክንያቱም ማቴማቲክስ ኦል ራውንድድ ነው። ከሳይንስና ቴክኖሎጂ ጋር አገናኝቶ ልጆች እንዲያውቁ የሚያደርጋቸው ነገሮች አሉ። አሁን የቴክኖሎጂ ዘመን ነው። ስለዚህ እነዚህ ነገሮችን ሌላ ቦታ ሳይሄዱ ሜተዳቸውን ያስቀምጣል። በዚህ ሜተድ ባይመች በዚህኛው ብትጠቀምበት ይሻላል ይላልና ይሄኛው ከዚህ አንፃር የተሻለ ነገር ነው ብዬ አምናለሁ። ያው ሲያዩት ይወዱታል ብዬ አስባለሁ ማለት ነው። በጣም መምህር ጋር ገና መሰገን ይሄ መጽሐፍ ማግኘት የሚችሉት በተለያዩ ወይ ማግኘት ይችላሉ። በስልክ ቁጥር ማግኘት ይችላሉ 09 10 62 65 68 ደውለው ያሉበትን ቦታ ማድረስ ይችላል። በተለይ ትምህርት ቤት ከሆነ ጠርቀም አድርገው አንድ ላይ ተስማምተው መላክ ይቻላል ማለት ነው። ወይም ለፈለጉት ሰው አዲስ አበባ ያለውት ስለዚህ አዲስ አበባ ላይ ደውለው በ09 10 62 65 68 ላይ ማግኘት ይችላሉ ማለት ነው። እንዲሁም አድራሻዬ ሉካንዳ አቢሚዝ አካዳሚ ያለውት እዛም በመምጣት መጽሐፉን ማግኘት ይችላሉ። ባጭሩ ይሄ መጽሐፍ እንዳይመልጣቸው ግን ሪኮመንድ አደርጋቸዋለሁ።